ሰናል ክቡራትና ክቡራት ተመልካቾቻችን ይስርጭትም ተላልፈላችሁ ቴል አቪቭ ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው። አሁን ደግሞ አስቀድሜ እንደገለጽኩት ኮሎኔል መኮንን ተስፋ ከሞዲኢን ከተማ መስመር ላይ ይገኛል። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ፋሲል፣ አንተም ለተመልካቾቻችንም ለአድማጮቻችንም። አዎ እንግዲህ ትላንትና አልተገናኘንም ነበር። ዛሬ አዳዲስ ነገሮችን ይዘህልን እንደምትቀርብ ተስፋ አለኝ። በአዛን ጀምር የእስራኤል መከላከያ ኃይል የዛሬ ጠዋት ባወጣው መግለጫ 162ኛው ክፍለ ጦር በሰሜን አዛ በግዳጅ ላይ ይገኛል ብሏል። ትክክል። መከላከያ በአሁኑ ሰዓት በአዛ ውስጥ እየተዋጋ ነው። በተለይ በድሮም በደቡብ አዛ ውስጥ በሚገኘው ካኒኖስ በምትባለው ትልቋ ከተማ ሲንዋር እስከነ ቤተሰቦቹ በተወለደባት ከተማ ብዙ ምሽጎችና ዋሻዎች ያሉባት በዛ አካባቢ የመከላከያ ቃል አቀባይ ኮሎኔል አደሬ ወረቀት በትኗል። ይሄም የተደረገው ህዝቡ ነፃው ህዝብ ነፃ እንኳ የለም ወደ መጠለያ ቦታ ወደ ተበደበላቸው ቦታ እንዲሄዱና ያንን አካባቢ ለመፈተሽ ሲባል በዛ በኩል ሁለት ክፍለ ጦር ገብቶ ሁኔታውን እየፈተሸና ብዙ ከመቶ በላይ የሚሆኑ የሐማስ ቴሮሪስቶች ወደማይመለሰው ተሸኝተዋል። በሰሜኑ በኩል እንዲሁም አንድ ክፍለ ጦር ገብቷል። በተለይ በጀባሊያ በሚባለው በኩል በመካከለኛው አዛ ልክ ባለፈው ሳምንት እንዳልኩህ እንግዲህ ስምምነቱ ጥሩ ሁኔታ ላይ አልተገኘም። አው ዛሬም የካታሩ ጠቅላይ ሚኒስትር አስታውቋል ስምምነቱ መፍትሄ አልተገኘለትም ብለዋል። የካታሩ ጠቅላይ ሚኒስትር መፍትሄ አልተገኘም ማለት ብቻ ሳይሆን እስራኤልን የወነጀለበት መንገድ አለ። እስራኤልን የወነጀለበት ምንድነው አስቦ የነበረው ኢዳን አሌክሳንደር ከተለቀቀ በኋላ የአሜሪካና የሐማስ ድርድር በተደረገው እስራኤል ምንም በማታውቅበት ጊዜ ሐማስ የእርዳታ ሌሎች ቁሳቁሶችና መድኃኒቶችን ለመቀበል ተዋውሎ ነበር። እስራኤልም ትራምፕን ላለማስቀየም ሲባል 7 እና 8 እስከ 9 የሚሆኑ ሲኔትሮች ገብተዋል። ግን በአሁኑ ሰዓት ወደ 30 የሚሆኑ ሲኔትሮች እርዳታ ያህልና ቁሳቁሶች ከረብ ሻሎም ከሚባለው እየተጠባበቁ ነው። የድርጊት በመሰረቱ በእስራኤል መንግስት በኩልም በህዝብ በኩልም ተቀባይነት የለውም። የእስራኤል ህዝብ ፈልገው የነበረው ብዙሃኑ ይህ የእርዳታ ነገር አዛ ውስጥ እንዳይገባና ሐማስ እጁን እንዲሰጥ ነበር። ይህ መሆኑ ቀርቶ ሐማስ በአሁኑ ሰዓት በተለይ ኦሳማ ሐምዳን የሚባለው ካታር የሚኖረው የውጩ ሐማስ እስራኤልን እየወነጀለ ልክ ሲንዋር መሐመድ ሲንዋር አልሞተም የሚል አባባል ባለፈው ጊዜም ዴፍ አልሞተም ብሎ ተናግሯል። አውጥተውለታል እኮ በዜና ማሰራጫው። ባለፈው ጊዜም ዴፍ አልሞተም ብሎ ያወጣውን ከዛ በኋላ ዴፍ መሞቱ ተረጋግጧል። አሁን ደግሞ ሲንዋር አልሞተም ብሏል። ይረጋገጥለታል። ኦሳማ ሐምዳን ምንጊዜም ውሸታም ነው። እሱ ምን አገባው? ካታር 7 ኮከብ ሆቴል ተቀምጦ የፈለገውን እየበላ እየጠጣ ህብረተሰቡ የእሱ ወገን ሲስተቃይ እንዲሁ ዝም ብሎ ነገሮችን ለማወናበድ እስራኤልን ለመወንጀል እስራኤል ቀደም ብላ አስጠንቅቃለች። ይህ ድርድር ካልተሳካ የዊትኮፍንና በተለይ ደግሞ በአሁኑ ሰዓት ካታር ውስጥ የሚገኙት አዳም ቦየር የሚባሉት የትራምፕ ልዩ ባለስልጣን ይሄን ድርድር እንዲሳካ ብዙ ጥረው ነበር። ግን ዞሮ የካታሩ ጠቅላይ ሚኒስትር ቢፈልግ ኑሮ ሐምዳንንና ሌሎችን ኦሳማ ሐምዳንን አገር ለቃችሁ ውጡ ቢላቸው የሐማስ በአሁኑ ሰዓት እረኛ የሌለው ቴሮሪስት እጁን ይሰጥ ነበር። ለእስራኤል ምንም አይነት ምርጫ አላስቀሩላትም። ልክ ባለፈው ሳምንት እንዳልኩት በአሁኑ ሰዓት 5 እዞች አዛ ውስጥ ይገኛሉ። የጦርነት ይቀጥላል። በቅርብ ቀን ያንን ነገር ቋጭተን እንመለስ መስሎ ይታየኛል። ስለዚህ ማንም የሚያቆመን የለም። ምንም እንኳን በዓለም ላይ ምልህ
በአዛ ውስጥ ችግር አለ። በተለይ ህጻናት አረጋውያን እንደዚህ ምግብ አጥተው ሲቸገሩ ማየት እኛ በዚህ በቴሌቪዥን አናየውም። አንዳንዴ የውጭ በቴሌቪዥን መስኮቶች ያለው ሲኤንኤንም ሌሎችን በማይበት ሰዓት በውጭ የሚያዩ ህብረተሰብ በዓለም ያሉት ህብረተሰብ ይህን ድርጊት ሲያዩ ምናልባት በአዛ ላይ የሚደረገው ድርጊት ተገቢ አይደለም የሚል አቋም ሊኖራቸው ይችላል። ግን ይህ ድርጊት መቆም ይችላል። በአንድ ቀን ሐማስ የታገቱ ወገኖቻችን ይመልስና እርዳታውም ይገባል። የሐማስ ህዝብም ሰላማዊ ኑሮውን መኖር ይችላል። ይህን ድርጊት ያመጣው ሐማስ ነው። አሁንም የሚያደርገው ሐማስ ነው። እኔም ሆነ ጅለው ሐማስን ብቻ እንጂ የእስራኤል መንግስት ወዶ አልገባም። ተገዶ ነው። ወገኖቹ ታግተው እየተሰቃዩ እየተገደሉ እያነደዳቸው ነው። ስለዚህ ለእስራኤል መከላከያ ኃይል ሁኔታ አስፈላጊ ስለሆነ ግዴታም ስላለበት በአሁኑ ሰዓት በአዛ ውስጥ ትልቅ ፍልሚያ እየተደረገ ነው። እንደሚመሰለኝ ከሆነ ደግሞ ጠቅላይ ሚኒስትሩ በአሁኑ ሰዓት ባለስልጣናት የእስራኤል ባለስልጣናት ካታር የነበሩትን ተመለሱ፣ እኛ ጦርነታችንን እንቀጥላለን፣ ይህን ስምምነት ካልተቀበሉት በጦርነት እንመልሳለን እናስመልሳለን የሚል አባባል አላቸው። እንዲህ ካልኩ በኋላ በእስራኤል በኩልም አንዳንድ የእስራኤል ህዝቦች በተለይ የቀኙ ክንፍ ሰላማዊ ሰልፍ እየወጣ ነው። የአዛ ህዝብ ተርቧል የሚል አባባሎች አሉ። በተለይ ደግሞ የግራው ክንፍ ነው የግራው ክንፍ ማለት ነው። የግራው ክንፍ በተለይ ደግሞ አንድ የፓርቲ መሪ የድሮ ምክትል ኤታማዦር ሹም የነበሩ ያየር ጎላን የሚባሉ የሚናገሯቸው ነገሮች እስራኤልን በጣም በሚያስከፋ ሁኔታ እኔ እንደ ወታደሮቻችን በአሁኑ ሰዓት የሚያደርጉትን ጦርነት ህጻናትን የአዛን ህጻናት እየገደሉ ነው ማለት በእውነት ይህ ጄኔራል ሳይሆን ተራ ሰው ማለት ይችላለሁ። ባለፈው ጊዜም ወታደሮቻችን ናዚዎች ናቸው የሚል አባባል ተናግሮ ነበር። ይህ ተቀባይነት የለውም። ወታደሮችን እያደከመን እነዚህ ወታደሮች ከሁላችንም የወጡ ናቸው። በቀኝ ክንፍ አይኖሩም፣ በግራ ክንፍ አይኖሩም። እስራኤልን የምታደግ የሚያደርጉትና በተለይ ደግሞ የታገቱ ወገኖቻችን ለማልመለስ የሚያደርጉትን ፍልሚያ ህጻናትን እየገደለው ነው በመወንጀል በእኔ በኩል መጠየቅ አለበት፣ ኢንቨስቲጌትን መደረግ አለበት። ክስ ሁሉ ለምሳሌ የሰማዕታት ቤተሰቦች ማህበር ክስ ሁሉ መስርቶበታል፣ ለፖሊስ ክስ ሁሉ አመልክቷል ይባላል ሰውየው ላይ። ይሄ እኮ ተገቢ አይደለም። አንድ ምክትል ኤታማዦር ሹም የነበረ ብዙ ብርጌዶችና ብዙ ጦር ኃይሎችን የመራ ጄኔራል እንደዚህ አይነት አባባል ሲል በእውነትም ትንሽ ምንድነው የጎደለው ነገር አለ ማለት ነው። ስለዚህ ምንም እንኳን በአማርኛ አሁን አለ አይደለ በአራዳ አማርኛ ገብቶሃል ብሎኑ ላልቷል ይባላል። ገባ እሱ ነው የላላ ነገር ስላለው ብሎኑ ላልቷል። ሽቦውን ምርመራ ተደርጎ ወደ ቀዬው እንዲመለስ ወደ ቀዬው እንዲመለስ ማድረግ አለ። የኛ ወታደሮች ንጹሃን ናቸው፣ ዲሲፕሊን ናቸው። ማንንም መረጃና ማስረጃ ሳያገኙ አይገሉም። ስለዚህ ይህ አባባል ወታደሮቻችን የሚያደክም በተለይ ደግሞ የሐማስን የሚያጠናክር የእስራኤልን ጠላቶች በዓለም ላይ ይህ ጄኔራል እንደዚህ ያሉት ምክትል ኤታማዦር ያሉት ትክክል ነው የሚል አቋም ስላለ እስራኤልን በዓለም ለማስወጀር የሚደረገው ሁኔታ ለፖለቲካም እኮ ገደብ አለው። ገደብ መኖር አለበት። ገደብ አለው። ታስታውሳለህ ኮሎኔል መኮንን ኢትዮጵያ በሚባል ነበር። ታስታውሳለህ ዲሞክራሲ ያለ ገደብ፣ ዲሞክራሲ በገደብ ታስታውሳለህ አይደል? አዎ መኖር አለበት። ሁላችንም ዲሞክራሲ እስከሆነ ድረስ የመናገር መብት አለን። ግን ህብረተሰቡን ያቀፈ መከላከያን መወንጀል ተገቢ አይደለም። በዚህ አይነት ነገር መወንጀል ተገቢ አይደለም። እኔ በራሴ በጣም አዝናለሁ። እኔ እንጃ ሽቦው የሚጠብቅም አይመስለኝም። አይጠብቅም። ይኸውልህ ኮሎኔል አሁን ተመልካቾቻችን በጉጉት የሚጠባበቁት በአዛ ውጊያ እየተካሄደ ነው ወይስ እንዴት ነው? አንዳንዶቹ ውጊያው ገና በደንብ አልተጀመረም ይላሉ። በአሁኑ ሰዓት እንደነገርኩ 3 እዞች እየተዋጉ ነው። 2 እዞች እንግዲህ ምናልባት ዛሬ ይጀምሩ የሚል መላምልቶች አሉ። 3 እዞች ውስጥ በአዛ ላይ በተለይ በደቡብ አዛ ካን ዩኒስ እና ራፋህ በሚገኘው አካባቢ ትልቅ ውጊያ እየተደረገ ነው። ብዙ ያልተፈተሹ ቦታዎች ለምሳሌ ኦሮን
ሻውል የሚባል ወታደራችን የታገተባቸው ዋሻዎች ትላንትና ፈንድተዋል። ዛሬም ይፈነዳሉ፣ ነገም ይፈነዳሉ። 3 እዞች ሙሉ በሙሉ ትጥቃቸውን ተጠቅመው እየተዋጉ ነው። 2 እዞች በሰሜን የሚገቡት ገና ምናልባት ነገ ከነገ ወዲያ ሊገቡ ይችላሉ። አንድ የሚጠበቀው የአሜሪካ ልዩ አካል ይሄን የእርዳታ ቁሳቁስ የሚያከፋፍል እስኪገባና የእነሱም ደግሞ ትልቅ ተሳትፎ ሊኖራቸው ይችላል። ይህ የሚገባ ቁሳቁስ ከሐማስ እንዳይደርስ የእስራኤል ልዩ ስራ ስላለባት ይሄን ነው የምትፈልገው። አሜሪካም ይሄን ነገር በሚገርም ሁኔታ በተለይ አዳም ቦየር የሚባለው የዓለም ሕዝብ እስራኤልን መወንጀል የለበትም፣ እስራኤል የምታደርገው ተገቢ ነው፣ ተወግታ ነው። አሁንም ሐማስ ይሄን ስምምነት አልተቀበልም የሚል እና እስራኤልን ነጻ የሚያደርግ አባባል ተናግረዋል። ይሄም በእኔ በኩል በትራምፕ የተመረኮዘ ስለሆነ ይህ ሁኔታ እስራኤልን ሊያጠናክራት ይችላል የሚል አቋም ነው ያለኝ። እስቲ ወደ ሌሎች አካባቢዎች ልውሰድህና እንበል በሰሜኑ የሀገራችን ክፍል በሶሪያ አካባቢ ያለው ተጨባጭ ሁኔታ እንደው ዝም የተባለበት ሁኔታ አለ። ከዚህ በተጨማሪም እስራኤል ለመጀመሪያ ጊዜ ከ60 ዓመት በስቅላት ህይወቱ ያለፈውን ከእስራኤል በአንደኝነት ደረጃ የሚጠቀሰውን የኤሊ ኮሄንን ዶክመንቶች በሙሉ ሰነዶች ለማምጣት ችላለች። እንደውም አሁን አጽሙን ለማምጣት ከፍተኛ ጥረት እየተደረገ ነው ይባላል። ትክክል ፋሲል። በጆርዳኖስ ልጀምርና ዛሬ አንዲት አሳ የሚያጠምድ መርከብ ሮሻኒካ በሚኖረው ወይ አኖክራ በሚባለው ጢዶን በሚባለው የባህር ኃይል አካባቢ ተገኝታ ድባቅ ተመትታለች። በሊባኖስ በኩል ባለፈው ደጋግሜ እንዳልኩህ ብዙ ቴክኖሎጂካሊ መሳሪያዎችና ካሜራዎች ኢንቴሊጀንቶች ስላሉ ማንኛውም ቴሮሪስት ህግን አልፎ እስከተገኘ ድረስ እየተቀጠቀና እየተገደለ ነው። በሱሪያ በኩል ሁሉም ጭጭ ብሏል። የእስራኤል መንግስት እና የእስራኤል መከላከያ የሚያደርገው አንደኛ ምሽጎችን ለየት ባለ ሁኔታ በሱሪያ ውስጥ መመድመድ ጀምሯል። በሱሪያ ውስጥ የሚደረገው በድሮ ከ60 ዓመት በፊት በሞሳድ ተልኮ በሱሪያ ተይዞ የተገደለው ኤሊ ኮሄን ቤተሰቦቹ ሄርጽሊያ ነው የሚኖሩት። የእሱ የመዘገባቸው መዝገቦችና ፎቶዎች ብዙ የሰራቸውን ሞሳድ ምን ጊዜም ይሄን ነገር ለማምጣት አላቆመም ነበር። በአሁኑ ሰዓት እነዚህ ነገሮች ተገኝተው ሞሳድ ወደ እስራኤል ሀገር አምጥቶታል። በአሁኑ ሰዓት አጻሞቱ እየተፈለገና ነሪያ የኤሊ ኮሄን ሚስትና ልጆቹ ቀብር አለን ብለው የሚኖሩበት እንዲኖር የእስራኤል መንግስትም ልዩ ልዩ የመረጃ ተቋማትን በዚህ ውስጥ አልተኙበትም። ምን ጊዜም እንደምል ነው እስራኤል ቴሮሪስትም ቢሆን የሞቱ ዘመዶቿን ሮና አራድም ቢሆን እየፈለገች ነው፣ እያስፈለገች ነው። ይሄን የማምጣት ግዴታም አለባት። ስለዚህ ይሄን ነገር እየተደረገ ነው። ሱሪያ ግን በአሁኑ ሰዓት እንደምታየው ሁሉም ጸጥ ብሏል። አልጁሊያንም ከትራምፕ ጋር ከተገናኙ በኋላ ውስጣዊ ችግራቸውን ለመፍታት እየተሯሯጡ ነው። ግን አልጁሊያኒ ምንም እንኳ ከራባት ወስሮ ይዙር እንጂ የሱም ተባባሪዎች ብዙ ይሄን ነገር የማይቀበሉት አሉ። እንዲያውም ጂሃዲስቶች የምንላቸው ኢየሩሳሌምን ለመድረስ እና ለመዋጋት የሚፈልጉ ነገሩ ቢተኛ እንጂ በዛ በኩል አይናችን ከፍተን መቀመጥ አለብን። ለዛም ነው በአሁኑ ሰዓት በተለይ በጎላናይትና እስከ ደቡብ ድረስ እስከ ጆርዳንም እስከሚያገናኘን ወደብ ድረስ ደንበር ድረስ አንዳንድ ምሽጎች ለየት ባለ ሁኔታ እየተሰሩ የሚገኙት። ስለዚህ በዛ በኩል ትንሽ እረፍ ቢልም አይናችን መዝጋት የለብንም። አንታችን ከፍተን መቀመጥ አለብን። ግን ለየት የሚያደርገው በተለይ በሊባኖስ በጉስ ምናልባት ሰምተህ ከሆነ የሂዝባላው መሪ ካሰም የዓለም አረባት መሳቂያ ሆኗል። አንደኛ ትላንትና የሆነ ንግግር አድርጎ ነበር። ዓለም አረባት ሀገራት እየሳቁበት
ፈሷን ሰዳ ሙርጧን ጨበጠች የሚል አባባል ተናግረውታል። እሺ 20 ዓመት የደከመበትን የረፋበትን አስራላ ሳይሳካለት አንተ ምን አይነት ሞራልና ጉልበት ኑሮ ነው እስራኤልን ለመውጋት እንደገና አደራጃለሁ የምትለው? ኢራን በደከመችበት ሰዓት አንተ በአሁኑ ሰዓት በሊባኖን ንጉስ በሊባኖን ፕሬዚደንት ሊባኖን መልካም እየሄደች ካለች ለምን አሁን እንደገና ተነስተህ እስራኤልን ወጋለሁ የሚል አባባል ትባላለህ እያሉ እየሳቁበት ነው። ስለዚህ ይህ ነገር በዛም በኩል እንደምታየው ሊባኖን በአሁኑ ሰዓት የሊባኖሱ አዋን ጥሩ ስራ እየሰራ ነው። ሊባኖስም አይፈልጉትም። ሊባኖስ ወደ ቀይዋ ነው የምትፈልገው። የተፈናቀሉ ወገኖቿን ማስተዳደር ነው የምትፈልገው። ሰላም መፍጠር ነው የምትፈልገው። ስለዚህ እስራኤል በአሁኑ ሰዓት ደህና ቦታ ታገኛለች። ሁለት ችግሮች አላት፣ ሁለት ቻሌንጆች አሏት። አንዱ የውጩ የኢራን ተላላኪና ኢራን ሲሆን የኢራን ተላላኪ ሁቲም ናቸው። ሁቲዎች እኛ አሁን ወደ እስራኤል የሚሄዱ መርከቦችን ብቻ ሳይሆን የሀይፋውንም የመርከብ ወደብ እንጎዳለን የሚል አንዳንድ አባባሎች ብለዋል። ግን ይህም አይሳካላቸውም። ባለፈው ሳምንት እንዳልኩህ በተለይ መሪዎቹ በአሁኑ ሰዓት እኔ ሳይሆን ቦይም የአሜሪካ መንግስትም ብሎታል እየታደኑ ነው ከሲአይኤ እና ከኛው ተፈናፋኙ ሞሳድ ጋር ሆነው እነሱ የሚገኙበትና የየመን ህዝብም ነጻ የሚወጣበት በጊዜ ቅርብ ነው የሚል አቋም ነው ያለኝ። የመጨረሻ ጥያቄ ወደ ኢራን ልወስድ ነው። የኢራኑ አያቶላ ኻሜኒ መንፈሳዊ መሪያቸው ዛሬ አመታዊ መታሰቢያ ነበር የፕሬዝዳንታቸው በሄሊኮፕተር አደጋ የሞተውን ራይሲን በማስመልከት አሜሪካ ጋር ውዝግባቸው እንደቀጠሉ ነው። ድርድር ሊካሄድ ይችላል፣ ድርድር ላይ ይካሄድ ይችላል። አሜሪካ የምታቀርበው ሀሳብ ትክክል አይደለም፣ በየጊዜው ሀሳቧን እየለወጠች ነው የሚል መግለጫ እያወጡ ነው። በእኔ በኩል ይስተካከላቸው ነው ምን ይሄን ነገር ካልተቀበሉት ለኛ ጥሩ ነው። ለምን መሰለህ? ይሄን ካልተቀበሉ ትራምፕ የሚለውን መስፈርት ካልተቀበሉ ዞሮ ይሄ ጦርነት የሚሆነው ለአውሮፓ ብቻ ሀገር ለአውሮፓና ለዓለም ምን አልከኝ? ቀጥል። ኢራን የዓለም ጠንቅ ስለሆነች የቴሮሪስት መጋቢ ስለሆነች የቴሮሪስት ባጀት የምትሰጥ ስለሆነች ያለው የዓለም በአሁኑ ሰዓት ቴሮሪስት ቡድን ከዳሽ ጀምሮ አኺማ ሙስሊም የሚባሉት ሙጃሂዲን የሚባለው በዓለም የተስፋፋው ከኬንያ ጀምሮ ከሶማሊያ ጀምሮ በዓለም ቴሮሪስት የምታሰናዳውና የምትመግበው ኢራን ስለሆነች ኢራን ከአሜሪካ ጋር ቀጥታ ውጊያ ይፈጠራል። ምናልባትም ለእስራኤል ነገር ጥሩ የምስራች መስሎ ይታየኛል። እንደሚመስለኝ ግን የዓለም ያቀን የዓመት መታሰቢያ ስለሆነ እንዲሁ ለይስሙላ ካልሆነ በስተቀር ኢራን አቅም የላትም፣ ጉልበት የላትም ከአሜሪካ ጋር ለመዋጋት። የአሜሪካ ጦሮችም ምንም እንኳ አይዛወር ይህን የመካከለኛው ምስራቅ ለቃ ብትሄድም መካከለኛው እዝ እስካሁን በመካከለኛው ምስራቅ አለ። ይሄን ነገር በሰላም ካልተቋጨ ይህ በቀጥታ ከአሜሪካ ጋር ጦር መክፈት ነው። አሜሪካም ዝግጁት ናት። እስራኤልም በዚህ በኩል ያላትን የደህንነትና የሞሳድ ስራ ግልጽ በሆነ መንገድ ለአሜሪካ ትሰጣለች። የተለያዩ ኢላማዎች በተለይ የኒውክሌር ማምረቻቸውና የነዳጅ ማከማቻቸው ሊጎዱ ይችላሉ። በኢራን ውስጥ ትልቅ የኢኮኖሚ ቀውስ ስለሚፈጠር ለእኔ እንደሚመስለኝ እንዲያው እንዳባባል ካልሆነ በስተቀር የኢራን ህዝብ በጣም አዋቂ ነው። አያቱላውም ይሄን ነገር የሚያደርጉ አይመስለኝም። ግን ለእኔ ለእስራኤል መንግስት የምስራች የሚሆነው ይሄን ነገር ካልተቀበሉት የእኛ ስራ በሎሌ ስለሚደረግ በአሜሪካ ሊሆን ነው ማለት ነው። ኮሎኔል መኮንን ተስፋ እንደተለመደው እንደ ሁልጊዜው በጣም አመሰግናለሁ ስላነጋገርከን፣ ስለ ትንተናው በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደህና ዋሉልኝ። ደህና ዋል ኮሎኔል መኮንን።